ውሱን ያልሆነ በምልአት ያለ በርቀት ያለ ረቂቅ መልክ አለ። የዚህ ነገር ምስጢሩ ምንድነው? ወልድማ የዚህን ያህል የተጋው የጠፋን እኛን ሊፈልግ የሞትን እኛን ሊያድን አይደለምን? ክርስቲያናችን ሰው ልጆች ተፈጥሮ ላይ ምንድነው የምታስተምረው? ይህች መልክ ከስላሴ ያገኘናት መልካችን ናት። ስለ ክብረ አዳምስ የሚነሳው ነገር ምንድነው? የአዳም የክብሩ መጠቅለያ ወይም ጫፍ ዘውድ የምንለው ግን ልጅነቱን ነው። አዳም ወደቀ ስንል ምን ማለታችን ነው? መቼም ወደቀ የሚባለው ከፍ ብሎ ያለ ወይም ደግሞ ጸንቶ የቆመ ነው። አዳም ለመውደቁ ተጠያቂው ማን ነው? እግዚአብሔር ብቻ ያደረገለት፣ አዳም ግን ምንም የማያደርግ ቢሆን ፍቅር የሚገለጥበት መንገድ አይኖርም ማለት ነው። ስለዚህ ሁሉን ላደረገለት ለአምላኩ አዳም ፍቅሩን የሚገልጠው በዕፀ በለስ ነው። እግዚአብሔር ሁሉን አዋቂ ከሆነ ከአዋቂነቱም ተነስቶ ደግሞ አዳም እንደሚወድቅ ስለሚያውቅ አዳምን መፍጠር ለምን አስፈለገው ብለው ጥያቄ የሚያነሱ ሰዎች አሉ። ምን ይላሉ? ሞት በባህሪያቸው ውስጥ ያልነበረ አዳምና ሔዋን የእግዚአብሔርን ሕግ በመተላለፋቸው ምክንያት ሞትን ወደ እነርሱ አመጡት ይላል። እግዚአብሔር አዳምን የሚወደው ከሆነ በልተሃል አልበላህም በሚል ምክንያት እንዲህ ያለ ቅጣት ውስጥ ሊጥለው አይገባም ብለው የሚያነሱ ሰዎች አሉ። እግዚአብሔርን አባቴ ብሎ መጥራት አቃተው። እግዚአብሔር ልጄ ብሎ ቢጠራው እንኳን አባቴ ብሎ መመለስ አቃተው። ያልተገለጸ ያልተነገረ ሰው ይሆን ዘንድ ያስገደደው ምክንያት ምን አለ? እግዚአብሔር በእግዚአብሔርነቱ አካል በእግዚአብሔርነቱ ባህሪ በእግዚአብሔርነቱ ግብር ጸንቶ ሲኖር፣ ሰው ደግሞ በፍጡርነቱ አካል በፍጡርነቱ ባህሪ በፍጡርነቱ ግብር ጸንቶ ይኖር ነበር።